የዩኬ ጠቅላይ ሚኒስትር በኢራን ጦርነት የተነሳ ከትራምፕ ለሚደርስባቸው ጫና እንደማይበረከኩ ተናገሩ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በኢራን የሚካሄደውን ጦርነት እንዲቀላቀሉ ከአሜሪካ ፕሬዚደንት ዶናልድ ትራምፕ ለሚደርስባቸው ጫና እንደማይበረከኩ ገልጸዋል። ስታርመር ይህንን ያሉት ዶናልድ ትራምፕ ለስካይ ኒውስ በሰጡት ቃለ መጠይቅ አሜሪካ ዩናይትድ ኪንግደምን እርዳታ በጠየቀችበት ወቅት አልተገኘችም ካሉ በኋላ ነው። ትራምፕ አክለውም ከዩኬ ጋር የተደረሰው የታሪፍ ስምምነት መቼም ቢሆን ሊቀየር ይችላል ብለዋል። የዩኬ ጠቅላይ ሚኒስትር በፓርላማ ቀርበው ባደረጉት ንግግር ሀሳቤን አልቀይርም፣ እጅም አልሰጥም፣ ጦርነቱን መቀላቀል የኛ ብሔራዊ ጥቅም አይደለም፣ ስለዚህ አናደርገውም ሲሉ አቋማቸውን ግልጽ አድርገዋል። በኢራን ላይ ያለኝ አቋም ከጅማሬው አንስቶ ግልጽ ነው። እዚህ ጦርነት ውስጥ ተገድደን አንገባም ብለዋል። የኛ ጦርነት አይደለም፣ የተለየ አቅጣጫ እንድንይዝ ብዙ ጫና ተደርጎብኛል። ጫናው ዛሬ ምሽት የተፈጠረውን ያካትታል ሲሉም የትራምፕን ቃለ መጠይቅ አመላክተዋል። ፕሬዚደንት ትራምፕ በቃለ መጠይቁ የአሜሪካና ዩናይትድ ኪንግደምን ልዩ ግንኙነት እንዴት እንደሚገልጹት ተጠይቀውም ነበር። ገዛቸውን ስንጠይቃቸው አልተገኙም፣ እንዲህ አይነቱ ግንኙነት ነው ስንፈልጋቸው አልነበሩም ሲሉም ተናግረዋል። ከቅርብ ሳምንታት ወዲህ በመካከለኛው ምስራቅ ግጭት የተነሳ ከሁለቱ ሀገራት የተለያዩ የመሻከር ምልክቶች እየታዩበትም ነው። የዩኬው ጠቅላይ ሚኒስትር በጦርነቱ ውስጥ ቀጥታ እንዲሳተፉ የቀረበላቸውን ጥሪ ውድቅ ማድረጋቸውን ተከትሎ ከትራምፕ ተደጋጋሚ ትችት ደርሶባቸዋል። በተያያዘ መረጃ አሜሪካ የወታደራዊ ዘመቻ አቻ የሆነውን ኢኮኖሚያዊ እርምጃ በኢራን ላይ ልትወስድ መዘጋጀቷን አስታውቃለች። አሜሪካ ከወታደራዊ ዘመቻ አቻ በሆነ ደረጃ በኢራን ፋይናንስ ላይ ጫና ማሳደር የሚያስችል እቅድ እያጠናቀቀች መሆኗን የግምጃ ቤት ኃላፊው ስኮት ቤሴንት ተናግረዋል። የትራምፕ አስተዳደር የኢራን ኢኮኖሚ ይበልጥ ለማሽመድመር ያቀደበትን እቅድ ተግባራዊ የሚያደርገው አሜሪካና ኢራን በቶሎ ስምምነት ላይ ካልደረሱ መሆኑን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። የግምጃ ቤት ኃላፊው ቤሴንቴ ትናንትና በሰጡት መግለጫ የኢራን ፋይናንስ ላይ ጫና የሚያሳድረው ኦፕሬሽን ኢኮኖሚክ ፊውሪ እየተዘጋጀ መሆኑንም ተናግረዋል። ፕሬዚደንት ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃት ሲከፍቱ ለዘመቻው የተሰጠው ስያሜ ኦፕሬሽን ኢፒክ ፊውሪ የሚል ነበር። ከወታደራዊ ዘመቻ ጋር ተመሳሳይ መጠሪያ የሚይዘው ኢኮኖሚያዊ ጫና የቦምብ ድብደባውን እኩያ እንደሚሆን ቤሴንቴ ገልጸዋል። ኢራን ሌሎች የመካከለኛ ምስራቅ ሀገራትን በመደብደብ ስህተት ሰርታለች ያሉት የግምጃ ቤት ኃላፊው በአሁኑ ሰዓት ጥቃት የተፈጸመባቸው በባንክ ስርዓቶቻቸው ውስጥ ያሉትን የኢራን ፈንዶች ግልጽ ያደረጉ መምጣታቸውንም ጠቅሰዋል። እነዚህ ሀገራት በባንክ ስርዓቶቻቸው ውስጥ የሚገኙ የኢራንን አብዮታዊ ዘብ አመራሮች እንቅስቃሴዎችን እንዲያግዱ አሜሪካ መጠየቋንም አስታውቀዋል። በተጨማሪም የሀገሪቱ የኢራን ነዳጅ እንዳይገዙ ማስጠንቀቂያም ተሰጥቷቸዋልን ብለዋል። ሀገሪቱ በባንክ ስርዓቶቻቸው ውስጥ የኢራን ገንዘብ የሚያስቀምጡ ከሆነ ሁለተኛ ደረጃ ማዕቀብ እንደሚጣልባቸውም ገልጸዋል። የኢፒ ዘገባ እንደሚያመለክተው ሁለተኛ ደረጃ ማዕቀብ የሚጣለው ከኢራን ጋር የንግድ ልውውጥ በሚያደርጉ ግለሰቦች፣ ተቋማት እንዲሁም በኢራን ቁጥጥር ስር ባሉ መርከቦች ላይ ነው። አሜሪካ አጋር እንደሆነችው የተባበሩት አረብ ኤምሬቶች እንዲሁም እንደ ዋሽንግተን ተቀናቃኟ ቻይና ያሉ አገራትም ማዕቀቡ ሊደርስባቸው ይችላል። ቤሴንቴ የኢራንን ነዳጅ የምትገዙ ከሆነ በባንኮቻችሁ ውስጥ የኢራን ገንዘብ ተቀምጦ ከሆነ ሁለተኛ ደረጃ ማዕቀብ ልንጥልባችሁ ፈቃደኛ ነን ብለውም ለኩባንያዎች ለሀገራት ነግረዋቸዋል ብለዋል። ይህ እርምጃ ኢራን ውስጥ የተመለከተው ወታደራዊ እንቅስቃሴ የፋይናንስ እኩያ እንደሚሆን ኢራናውያን ማወቅ አለባቸውም ሲሉ አስጠንቅቀዋል። ከመግለጫው በኋላ የአሜሪካ ግምጃ ቤት ከኢራን ጋር ግንኙነት አላቸው ባላቸው ግለሰቦች፣ ድርጅቶችና መርከቦች ላይ ማዕቀቦችን መጣሉንም ይፋ አድርጓል። ማዕቀብ የተጣለባቸው 3 ግለሰቦች፣ 9 መርከቦችና 17 ተቋማት መሆናቸውን ተገልጸዋል።